ቆይ አንተ ለምን አትሆን? ልቀቀኝ። አንተ አድናኝ እኮ። ይኸውልህ ደጀኔ፣ እኔ ጸብ አልፈልግም። ሳልፈልግም አልፈልገውን ነገር እንዳደረገ ታስገድደኝ። እየተማታ ጠብ አልፈልግም። ምን አይነት ነገር ነው? ምን ፍለጋ ነው የመጣው? ክብሬን ማስመለስ ነው የምፈልግ። በቄው ጠልፎ መለሰ እየተባለ መዘባበቻ ሆኛለሁ። ሳያንሳችሁ ሽማግሌዎችን አይሆንም ብላችሁ መለሳችሁ። ይሄን አድርጋችሁ ዝም ብላችሁ መስሏችኋል? ደህና አገኘሁት። የት አገኘው? እጅ ላይ የሆነ ነገር ሆነብህ አይደል? ምንም አላደረኩትም። አላምን። እውነቴን ነው፣ ግን ደግሞ በገለው ደስ ይለኝ ነበር። ጎበዝ ሰው ማለት ስሜቱን የሚያሸንፍ ነው። ቆይ ምንድን ነው የሚፈልገው? በቀል ነው የፈለገው። እንደ ድሮ አይደለም። ትንሽ ፍርሃቱን ቀንሷል። አሁን ላይ ምንም ከማድረግ ወደ ኋላ አይልም። እናት ለልጇ ሰርብታ አልደገሰች። ታዲያ ምኑን ደከመችው? እስኪ ንገሪኝ። ቆይ እንደዚህ እንድትጓጓ ያደረገሽ ምንድን ነው? ይኸውልሽ ሞታለች ብለው ያሉ ዘመዶችን በሙሉ በዚህ ሰርግ ምክንያት ሰብስቦ ጌታዬ እኮ ሊያገናኘኝ ነው። ፈርተሻል አይደል? እስካሁን እኮ አለቃችሁ። ምንድን ነው የሚገል ነገር ነው? ትሁቴ ደህና አይደለችም። ምን ሆናችሁ? አሁን መታል ነበር? አባዬ ስጋዋ ነው ደህና የሆነው እንጂ በውስጧ ቁስል ይዛ ነው የምትዞረው። የምን ቁስል ተመስገን? ለምን በግልጽ ምንድን ነው? ቆይ አንተ እፍረትን ሽጠበልታ ሆኖ ለራስ እንኳን ትንሽ ክብር የለህም? አዎ ልክ ነኝ። አይናውጣ ፈጣጣ ነህ። ትሁት ወልጆ ነው አትይኝም አይደል? እልሻለሁ አርሲ። ወይኔ ጉዴ! ቆይ እንዴት? አላውቅም። ጽናቱ፣ ጥበቃው፣ ፍቅሩ ምናምን በቃ እያደረ እየታየ መጣ። ኧረ ተይ። ቆይ ግን መጀመሪያ ትራክማ ነበረብሽ እንዴ? ተመስገን ደጀኔን በር ላይ አግኝቶ ዝም ብሎ ለቆታል ማለት ነው። ተመስገን እንግዲህ ከዚህ በፊት የሰራቸው ስህተቶች ትምህርት ሆኖት ዛሬ ላይም ደጀኔ ትሁትን ለመበቀልና ባደኩበት ሰፈር ስሜ ጠፍቷል፣ ስለዚህ ያንን ክብሬን ማስመለስ አለብኝ ብሎ እያሰበ ስለሆነ ትሁትን እንግዲህ ወይ የራሱ ለማድረግ ወይም ባገኘው አጋጣሚ እሷን ለመጉዳትና ከተመስገን ለመለያየት እየሞከረ ነው ያለው። ከገጠር ድረስ እንግዲህ ቤታቸው መጥቶ ዛሬ ላይም የማይሆን ነገር እያደረገ ባለበት ሰዓት ተመስገን በር ላይ አግኝቶ ደብድቦ ለቆታል ማለት ነው። ይሄ ነገር ግን ተመስገንን ከምንም በላይ አስፈርቶታል። ምክንያቱም የድሮ ደጀኔ አይደለም። በፊት በጣም የሚፈራውና ተመስገንን በተለይ ሲያይ የሚንቀጠቀጠው ደጀኔ አሁን ላይ ተቀይሮ ለመበቀልም በግልጽ እየተናገረ ነበር ያለው ማለት ነው። ተመስገንም ይሄንን ነገር እንግዲህ የሚሰጋው ትሁትን ያጠቃብኛል ብሎ ነው እንጂ ለራሱን ለመጠበቅ ወይም ደግሞ ለራሱ ህይወት ሰግቶ አይደለም ማለት ነው። አባዬ ግን መቼም ቢሆን ተመስገን ስህተት እንዳይሰራ በተደጋጋሚ እየነገረው ነው ያለው። ተመስገንም በትዕግስት ነገሮችን ለማለፍ ቢሞክርም ደጀኔ ግን ከኋላ ኋላ እየተከተለ ስህተት እንዲሰራ እያደረገው ነው ያለው ማለት ነው። አሁን ላይ እንግዲህ ደጀኔና ሊዲያ አብረው እየሰሩ ነው ያሉት። ሊዲያ ሀሳቧን ለመቀየር እየሞከረች ነው ያለችው። ደጀኔ ግን ነገሮች በፍጥነት እንዲሄዱና እሷም ትልቅ ስህተት እንድትሰራ እያደረጋት ነው ያለው። ሊዲያ ግን አሁን ላይ ደጀኔ እያደረገ ያለው ነገር ምንም አልተመቻትም ማለት ነው። ነገሮችን በሙሉ ሁለቱም ከዚህ በፊት ተመስገንን ለመግደል ሞክሮ ነበር በሷ በኩል። አሁንም እንግዲህ ትሁትን ለመግደል እየሞከረ ባለበት ሰዓት ነው እንግዲህ እሷ ለትሁት የተባለውን ለራሷ ጠጥታ ራሷን ስታ ነበር ማለት ነው። ይህንን ነገር እስካሁን ማንም አላወቀም። ምናልባትም እንግዲህ ደጀኔ ሊዲያን በጣም እያስገደዳትና የማትፈልገውን ነገር እያሰራት ነው ያለው ማለት ነው። ይሄ ደግሞ እሷ ላይም ወይም ደግሞ የያዘው ወንድ በወንድሟ እያስፈራራት የማትፈልገውን ነገር እያስደረጋት እንደሆነ ነው እያወራች ያለችው። እስካሁን ድረስ የደጀኔንና የሊዲያን ግንኙነት ማንም አላወቀም ነበረ። ግን ደግሞ ሊዲያ ያላሰበችውና ያልጠበቀችው ነገር ተፈጥሯል ማለት ነው። ስልክ እያወራች እያለች ማያ ሰምታታለች ማለት ነው። ይሄንን ነገር እንግዲህ እንዴት አድርጋ እንደምታስተባብልና ነገሩን መቀየር እንደምትችል ባይታወቅም ማያ እንግዲህ በትክክል ነው የደጀኔን ስም እየጠራች ስታወራ የነበረው ማለት ነው። ሊዲያ አሁን ላይ ደጀኔን እያታለለችው ነው።
ትሁት እንዳትነቃ አድርጊያታለሁኝ። ስለዚህ ስትነቃ የሚሆነውን ነገር እናያለን። ስጥ ያልከኝን ነገር ሰጥቻታለሁኝ ብላ እያታለለችው ነው ያለችው። ምን እንዳሰበች ባናቅም ግን ደግሞ አሁን ላይ እንግዲህ ሊዲያና ደጀኔ አንድ ላይ እንደሚሰሩ ማያ ስላወቀች ትልቅ ችግር ይፈጠራል ማለት ነው። ተመስገንም ቢሆን ሊዲያ ላይ ያለው እምነትና ክብር በሙሉ ይጠፋል። ትሁትም ሊዲያን ከምንም በላይ እያዘነችላትና እያመነቻት ነው ያለችው። እሷ ግን ከጥላታቸው ጋር አብራ እየሰራች እንደሆነ ሲያውቁና ለዚህ ሁሉ ነገር ተጠያቂ እንግዲህ እሷ እንደሆነች ሲያውቁ ሊዲያ ላይ በጣም ነው የሚያዝኑባት። እሷ ግን አሁን ላይ ነገሮችን በእርጋታ አድርጋ ደጀኔ በሚላት መንገድ ሳይሆን እሷ በምትፈልገው መንገድ ማስኬድ ነው እየፈለገች ያለችው። ደጀኔ ደግሞ ይሄንን ነገር መታገስ አልፈለገም። መድኃኒት እየሰጠ እንግዲህ ለዚህ ስጪ ለዛ ስጪ እያለ ግራ እያጋባት ነው ያለው ማለት ነው። እሱ የማንም ህይወት ቢጠፋ ግድ አይሰጠው ማለት ነው። ሊዲያ ግን እንዲሆን አትፈልግም። ግን ደግሞ አሁንም ድረስ ደጀኔ ስህተት እያሰራት እንደሆነ ደጀኔ ስህተት እንዳሰራት ነው ያለው ማለት ነው። መቼም ቢሆን ከደጀኔ ካልተላቀቀችና እሱ የሚላትን ነገር አላቆምም ካላለች በስተቀረ ሊዲያም ሆነ እነ ትሁት ትልቅ ችግር እንደሚደርስባቸው ግልጽ ነው ማለት ነው። አባዬም በበኩሉ ቀለል አድርጎ የደጀኔን ነገር ለኔ ተውልኝ ብሎ ለተመስገን ይንገረው እንጂ ተመስገን ግን የደጀኔ ነገር ምንም ነገር ደስ አላለውም ማለት ነው። በግልጽ ነበረ ገና አልጀመርኩኝም፣ ላደረጋችሁብኝና ላዋረዳችሁ ነገር በሙሉ ዋጋችሁን ነው የምሰጣችሁ እያለ ሲፎክር ነበር ማለት ነው። ተመስገንን ይሄ ነገር አሳስቦታል። የድሮ ፈሪው ደጀኔም እንዳልሆነ ገብቶታል ማለት ነው። አሁን ላይ እንግዲህ ተመስገን ደጀኔን ምንም ሳያደርገው መልቀቁ ራሱ ለአባዬ ቢያስገርመውም ግን ደግሞ ደጀኔ እያደረገ ያለው ነገር ወይም ደግሞ አመጣጡ ለተመስገን ደስ አላለውም ማለት ነው። ከብዙ ጊዜ በኋላ እንግዲህ ትሁትና ተመስገንም ሊጋቡ ሰርጋቸውን ለመደገስ ደፋ ቀና እያሉ ነው ያሉት ማለት ነው። አባዬና ማሚም በተቻላቸው መጠን እንግዲህ ሰርጉ እንዲያምርና መልካም እንዲሆን ለማድረግ እየጣሩ ነው ያሉት። በዛ ላይ ማሚ ደግሞ የሰርጉን መደገስ የፈለገችበት ምክንያት ቤተሰቦቿንና ከዚህ በፊት ያጣችውን ጓደኞች ሰብስባ ሁሉንም ነገር ማስታወስ ስለምትፈልግ አንድ ላይ እንግዲህ ለመደገስና ከቤተሰቦቿ ጋር ለመተዋወቅ የረሳችውንም ጓደኞቿን ለማስታወስ ብላ ነው ማለት ነው። ትሁት እንግዲህ ከምንም በላይ ደስተኛ ነች። ግን ደግሞ እስካሁን ድረስ ቢያኔ ተመስገን ያደረገባት ነገር አለቀቃትም ማለት ነው። ለዚህም ነው ተመስገን አሁን ላይ ሳይካትሪስት እንደማያስፈልጋትና ቃስ ብሎ አሳምኖ የተጎዳው ስነ ልቦናዋን ለመመለስ እያሰበ ያለው ማለት ነው። ትሁት ላዩን ስትታይ ደስተኛና ሁሉንም ነገር የረሳች ትመስላለች እንጂ ተመስገን ያደረሰባትን ነገር በፍጹም አልረሳችም ማለት ነው። ለዚህም ነው ከሱ ጋር አብሮ መተኛትና ማደር ያቃታት ማለት ነው። እሷም አምናበታለች። የዳንኩኝና ሁሉንም ነገር የረሳውት መስሎ የነበረ ግን ደግሞ እኔ እንዳሰብኩት አይደለም ብላ ተመስገንን ይቅርታ ጠይቃዋለች ማለት ነው። ተመስገን በትሁት ባያዝንባትም ግን ደግሞ ያለባትን ችግር ለመፍታት ደፋ ቀና እያለ ነው ያለው ማለት ነው። ምናልባትም እንግዲህ ከዚህ በፊት ማሚ ትንሽ እንድታስታውስ ያደረጋት ሳይካትሪስት ጋር ተደዋውሎ ትሁትን ወደ ነበረችበት ወይም ደግሞ የተጎዳ ስነ ልቦናዋን ለመመለስ ይችላል ማለት ነው። ሰርጋቸው ግን አሁን ላይ ያማረና ጣፋጭ እንደሚሆን ግልጽ ነው ማለት ነው። የድሮ ጓደኛቸውንም ጠርተው ሚዜ እንዲሆኑና የሰርጋቸው ወይም የደስታቸው ተካፋይ እንዲሆኑ እያደረጉ ነው ያሉት ማለት ነው። አሁን ላይ ማያ እንግዲህ ሊዲያን በጣም ብዙ ጊዜ ስትጠራጠራትና ከጀርባዋ አንድ ነገር እንዳለ ስታስብ ነው የኖረችው። ድሮም ትጠላታለች። አሁን ደግሞ የሰማችው ነገር የባሰው ነው። እንግዲህ ሊዲያ ምን ያህል ክፉ እንደሆነችና ማያም ስለ ሊዲያ የነበራት አስተሳሰብ ትክክል እንደሆነ ልትረዳ ትችላለች ማለት ነው። አሁን ላይ እንግዲህ ማያ ለእህቷና ለደጀኔ በጣም እየተጨነቀችና እያሰበች ነበረ። ሊዲያንም ከነሱ መሃል ለማራቅ ብዙ ነገር እያደረገች ነው። አሁን ላይ እንግዲህ ከደጀኔ ጋር አብራ እየሰራች እንደሆነ ያወቀችውን ነገር ችላ ብላ ዝም የምትል አይመስለንም ማለት ነው። ስለዚህ አሁን ላይ ምናልባትም ሊዲያ የምታደርገውና የምታወራው ነገር ስለማታጣ የማያን ሀሳብ ካስቀየረቻት ነው እንጂ አለበለዚያ ግን ሊዲያ እዛ ቤት የመኖር እድሏ በጣም የጠበበ ነው የሚሆነው። ምክንያቱም እየዋሸቻቸው ከጥላታቸውና ከዚህ በፊት እንግዲህ ትሁትን ሊገላት ከሞከረ ሰው ጋር ተስማምታ ነው
አብራ እየሰራች ያለችው። በእርግጥ የሆነ ሰው የሆነ ወንድሟን ይዞባት በግድ እያሰራት እንደሆነ ግልጽ ነው። ግን አንዳንዴ ደግሞ ነገሩን በሙሉ ፈልጋው የምታደርግ ነው የሚመስለው። ከዚህ በፊት ትሁትና ተመስገንን ለመለያየት ነበረ ትልቁ አላማዋ። አሁን ደግሞ እሱን ትታ ደጀኔ በሚላትና በሚሰጣት ነገር ነው እየተመራች ያለችው ማለት ነው። ከዚህ በፊት ደጀኔም ከኋላ ሲከተላቸው የነበረው እንግዲህ በራሷ በሊዲያ ምክንያት እንደሆነ ማያ ልትረዳና ልትጠረጥር ትችላለች ማለት ነው። ሊዲያ ብዙ ነገር አድርጋለች እዚህ ቤት ከመጣች በኋላ። ግን ደግሞ ተመስገንም ሆነ ትሁት አባዬንም ጨምሮ ማለት ነው ይሄንን ነገር በፍጹም ሊታገሱ አይችሉም። ከዚህ በፊት እንግዲህ ሻይ ውስጥ መድኃኒት ስትጨምር አባዬ አይቶ ዝም ብሏታል ማለት ነው። ያንን ነገር ራሱ ታግሶ ዝም የሚል አይመስለንም። አሁን ላይ ከደጀኔ ጋር እየሰራች እንደሆነ ካወቀ ማያ ከተናገረች አባዬ ራሱ የደበቀውን ሚስጥር ተናግሮ ሊዲያ ከዚህ ቤት እንድትሄድ ሊደረግ ይችላል ማለት ነው።